ቴንኪው በሉት። ይህን መልካም ልጅ እስቲ እንዲጨምር መባና ያለው ከዚህ በኋላ ቃል ነው። እሺ ላስቸግር እሷ ሙዚቃዋን እፈልጋለሁ ውጭ ትል ዘንድ ኮቴም ባወቅ የሚከፋው አለ። ውሃ ያላችሁ አጠጡ። ጌታ ይባረክ። የጌታን የአምላክን ቃል እንካፈላለን። መጽሐፍ ቅዱስ የያዛችሁ ማርቆስ ወንጌል ላይ እንወጣለን። ማርቆስ 5:22 ላይ መጽሐፍ ቅዱስ ይዛችሁ አሮጣችሁ አይፓድ ሊሆን ይችላል፣ ስልክ ሊሆን ይችላል። ዘመን አመጣሹ ሁሉ እንጠቀማለን፣ ችግር የለውም። ማርቆስ ወንጌል 5:22 ከምኩራብም አለቆች አንዱ ኢያኢሮስ የተባለ ወደዚያ መጥቶ ስለነበር ኢየሱስን ባየው ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅን ጫንባት በማለት አጥብቆ ለመነው። ኢየሱስም አብሮት ሄደ። ብዙ ሕዝብም ዙሪያውን እያጨናነቀው ተከተለው። ከዛ 5:25 ላይ 12 ዓመት ደም ሲፈሳት የኖረች ሴት በዛ ነበረች። በብዙ ባለመድኃኒቶች ዘንድ በመንከራተት ያላትን ሁሉ ብትጨርስም ሕመሙ ባሰባት እንጂ አልተሻላትም ነበር። 29 ላይ አለፍ እያልኩ ነው። ስለ ኢየሱስም በሰማች ጊዜ ከበስተኋላው በሰዎች መካከል መጥታ ልብሱን ነካች። ምክንያቱም እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ የሚል እምነት ነበራት። የሚፈሰው ደሟ ወዲያውን ቆመ፣ ከስቃይዋ መገላገሏ በሰውነቷ ታወቃል። 5:23 ላይ ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። 5:34 ላይ እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ረፊ አላት። ኢየሱስም ከዚህ በኋላ ያለው በደንብ ስሙን። ኢየሱስም በመነጋገር ላይ ያለ ሰዎች ከምኩራቡ አለቃ ከኢያኢሮስ ቤት መጥተው ልጅ ሞታለች፣ ከእንግዲህ መምህሩን ለምን ታደክመዋለህ አሉት። 5:36 ኢየሱስ ግን ይህን ቃል ከኔ በኋላ በሉት ጮክ በሉና ኢየሱስ ግን ሰዎቹ የተናገሩትን ችላ በማለት ዛሬ ችላ ማለት ያለብንን ችላ እንላለን። ሃሌሉያ። ኢየሱስ ግን በሉ እስኪ ሰዎቹ የተናገሩትን ችላ በማለት የምኩራቡን አለቃ እመን ብቻ እንጂ አትፍራ አለው። አጨብጭባችሁ ለጌታ ቅርብ ያለን ሰው ጨበጥ አድርጋችሁት እመን ብቻ እንጂ አትፍራ።
ክብር ለኢየሱስ ይሁን። ድንቅ መንፈስ ስላለ በዚሁ መንፈስ ይሄዳል። ሃሌሉያ! ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። የትክክለኛ አማኝ መለኪያው ይሄ በችግሮች በሁኔታዎች የማይበገር እዛ ላይ ቆሞ እግዚአብሔር የሚያምን ሰው እሱ ብልህ ሰው ደንበኛ የበሰለ አማኝ ማለት ለኔ እንደዛ የቅድሙ የአብርሃም እንደነገርኳቸው 75 ላይ ውጣ ሲባል ያለው እኮ የሰማይና የምድር ጌታ አንድ ቀበሌ ሊቀመንበር አይደለም። ኢየሱስ ያድናል። አይመስልም ግባ የሚባልበት ላይ እንዴት ውጣ ትለኛለህ? ሊጨምርልኝ እያልኩ እንዴት እኔ ትቀንሰኛለህ አለ አልክ። ወጣ ሲወጣ ደግሞ ምንም ወደ ሌለበት ምድረ በዳ ተቀመጠ። አብርሃም ድንኳን ተከለ። ልምጣላችሁ ኢያኢሮስ በብዙ መንገድ ሰምታችሁታል። ብዙ ሰባኪዎች ሰምታችሁታል። ይህን ቃል አንብባችሁታል፣ ደጋግማችሁታል። ደጋግሞት ስለሚል ዛሬ ልደግምላችሁ መጥቻለሁ። አሜን ነው ጌታ ይባረክ። ግን አይ ብሊቭ ከዚህ ውስጥ ሰምታችሁ የማታውቁትን አብረውት እግዚአብሔር ይሰጣችኋል። አሜን። እና አንዳንድ ሰው ከሰው ጠብቆ የሚመጣ ሰው አለ። አሁን ይሄ ታይትል አፍቃሪዎች አሉ። ነቢይ እንትና ሲባል ክፋት እኮ የለውም። ነቢይ ስንት ጨለማ በርቷል። እኔ እንኳን በግል ሕይወቴ የማጠረጥሯቸው ገጠር አስታውሳለሁ። በተለይ ገና 2 ቁጥርን አውጥቼ እውቅናው መጥቶ ዝና መጥቶ አንድም ቀን አባቴ ወልዳለሁ ብሎኝ የማያውቅ ሰውዬ እግሬ ሲጠላለፍ ማለት በቃ መንገዱ ሁሉ ወልዳለሁ ሲሉ ይዞርብሃል። ስላላገኘ ያልሞከርኩ ባይዘ ድብልቅልቅ ሲልብን በአፍጤን የምተከል ስል አንድ የከንባተኛ የሚናገር አረካ የሚባል ነገር ለአገልግሎት ሄጄ መጥቶ ይነግረኝ እግዚአብሔር ሹክ ያለው ማለት ነው። ከዛ አማርኛ ስላልተግባባን አስተርጓሚ መጥቶ ሁሉ ነው የሚነገረኝ። አማርኛ የሚናገር ሌላ ሰው መጥቶ እንዲህ ነው የሚልህ እያለ እና ከምን ሸለቆ ውስጥ እንዳወጣ ግን ምስክር ኢየሱስ ያለ እግዚአብሔር ይናገራል። ነቢያት አሉ። አሜን። ስለ ነቢያት አፍቃሪ ስለ ሌላ ሸውራራ መንፈስ ስላለ ይጥላል። ኢየሱስ ያለ ግን ታይትል የሚያፈቅራል አይቶ ሐዋርያ ስትለው ልቡ ጆሮ ቆሞ ይመጣል፣ ይጠብቃል። ወደዚህ ሲሄድ ይሄዳል። ከጌታ ግን ጠብቆ የመጣ ሰው ፕሮግራም በሚመራው ሰው እግዚአብሔር ይናገራል። በእውነት እኔ አሁን ዛሬ በፈነዳ ጎማ እኮ ትምህርት ሰራ። ንቁ ከሆናችሁ ኮንሸስ ከሆናችሁ በእውነት ነው የምላችሁ ሊያጠፋ ነው እንደ ሰይጣን ምናምን ከሚለው ይልቅ ትምህርት ሰራሁበት። አሁን እንዲህ በቃ መንከራተት ወርዝ ያደርጋል። በልቤ እኮ ያልኩት ነው። ኦነስት ልሆንላችሁ ወርዝ ያደርጋል። አሁን እንደዚህ ምናምን ከሰማይ ሰማያት መጥቶ አትፍሩ ብሎ ኢየሱስ ያደርጋል። ክብር ለኢየሱስ ይሁን። እመን ብቻ በሉት፣ አትፍራ። አሁን ይውላችሁ ሰውየው የነበረበት ሁኔታ ሲገባችሁ ነው በጣም ይሄ ቃል የሚገባችሁ የሚበራራላችሁ። መጣ፣ ስለ ኢየሱስ ሰምቷል። ከፍ ብሎ የተፈጠሩ ታሪኮች አሉ። ኢየሱስ ሲፈውስ፣ ሲያጽናና፣ የሆነ ነገር ሲያደርግ ሰምቷል። መጣ፣ የምኩራብ አለቃ ነው። ሰገደ። እስኪ በሉት ይሄ ቃል እንዴት እንደሚፈውስ ትንሽዬ ስታተስ ኩፍስ ስለምታደርገን የምኩራብ አለቃ የሰማይና የምድር ጌታ ኢየሱስም ለዛውም እኮ ሸበል ነው ያደረገው። ምንም የተለየ አለባበስ እኮ የለውም። ባይዘው ምንም እኮ ግርማ ሞገስ የለውም። ግን ገብቶታል መሲህ እንደሆነ ሰገደ። ከጎናቸው ያለውን ከጥያቄ በፊት ስገድ አዶና ሲካ አለ ድቅድቅ ያለ ጨለማ አለ። እቤት እኮ ሊያመልጥ ያለ ነፍስ አለ። ልጁ ታማለች። ሰገደ። የሚቀድመውን የሚያስቀድሙ ሰዎች ቤታቸው ግን በሩ ላይ ድንኳን አይጣል ያለ ጊዜ ማለት ነው። ያለ እግዚአብሔር ጊዜ ሁሉም ይሞታል። ግን ያለ ጊዜ የመጣውን መቅሰፍት ኢየሱስ ዘወር ያለው። ክብር ለኢየሱስ ይሁን።
ሰገደ። ከዛ ቀና ብሎ ጌታ ሆይ ልጄ ታማለች፣ በሞትና በሕይወት መካከል ይኖራል፣ እባክህ ሂድና ፈውስልኝ አለ። እሺ ብሎ ኢየሱስ ጉዞ ጀመሩ። ወዴት? ወደ ኢያኢሮስ። ግቡ አሁን እዚህ ጫማ ውስጥ። ኢያኢሮስ ሊፈውስልኝ ነው፣ ደርሶ ልጄ ልትነሳ ነው፣ እሺ ብሎ ጉዞ ጀምረናል እያለ ልቡ እየሞቀ እየሄደ እያለ ለ12 ዓመት በስቃይ ውስጥ የነበረች ሌላ ሴት ችግር የባሰባት ሰማች። እያለፈ ነው እንዴ እንደምታውቃላችሁ ቃል ያደረጉት አወሩላት የሚል ቃል አለ። ምን አወሩላት? በጎ ነገር አወሩላት፣ የምስራች አወሩላት። አንደበታችሁ በዚህ ይቀባቢ ነው። ካወራን አይቀር ፈውስ ያለበት። አረ ኢየሱስ ያድናል። ብዙ ከስረሻል፣ ግን ከጭንቅ የሚገላግል እያለፈ ነው። እንደዛ እኮ ነው ያለው። ገንዘብሽን ጨረሰሻል፣ ዛሬ ሌላ እያለፈ ነው። ማን? መሲህ ኢየሱስ ያድናል አሏት። ከዛስ በጣም ልቤን የሚነካው ቃል እሄዳለሁ አለች። ከዛስ እንደ ምንም ብዬ የሚለውን አላሉ በአዲሱ ትርጉም እስኪ በሉት። ይሄ ቃል እንደ ምንም ብዬ በሉ እስኪ። ሁለት ትርጉም ነው ያለው ይሄ ቃል። በጣም በሌላም ትርጉም ሳጠነው እንዴት ልቤ እንደተነካ ነገራችኋቸው። አንደኛ ግርግር ነው፣ ከበባ አለ፣ ቀድሞ የከበቡታል ኢየሱስ። አንደኛ። ሁለተኛው እንደ ምንም ብዬ ዘሌዋውያን 15 ላይ ያላችሁ ደም የሚፈሰው ሴት የሚፈሳ ሴት ያለ ውሩ ማለት ነው፣ ያለ ልማድ ያለ ማቋረጥ እንደዛ አይነት ችግር ያለባት ሴት ትገለላለች። ከዛ ማህበረሰብ የተቀመጠችበት የተቀመጠ ይረክሳል። ዘሌዋውያን 15 ነው። የነካችውን የነካ ይረክሳል። እንደ ሕጉ እንደ እስራኤል ባህል ተገልላ የኖረች ሴት ናት። ለዚህ ነው ገንዘቧን ሁሉ ከፍላ እዚህ ፈውስ አለ ስትባል ትሄዳለች። ያላትን ጨርሳ ባሰባት እንጂ ይቀራል። ታወጣለች፣ ችግሯ ይብሳል። ታወጣለች፣ ጥሪቷ ችግሯ ይብሳል። ጉልበቷን፣ ጊዜዋን፣ ገንዘቧን ሰውታ ባሰባት እንጂ ይላል። በዚህ በቃ ዕጣ ክፍሌ ነው ብላ መረር ብላ የተቀመጠች ሴት ናት። ዛሬ መሲህ እያለፈ ነው አለ ኢየሱስ ያድናል። አሜን። ከዛ እንደምንም ብዬ የልብሱን ጫፍ የነካሁ እንደሆነ የፈወሳለሁ ብላ በልቧ አምና ነበርና፣ አንደኛው ግርግሩ ነው አልኳችሁ። እንደምንም ያለ ይሄኛው ይሄ ዘሌዋውያን 15 ላይ የሚናገረው ኦልሬዲ ከስሟ ይልቅ ያለባት ጣጣና ችግር የጎላ ነው። እንደሚፈሳት ሴት አይደል የሚለው እዚህ ጋር ታይትል አለ። ሰው የሚያውቀው ችግር አለ። ከአካባቢ የሚያገል ችግር አለ። ከማህበረሰብ የሚነጥል ችግር አለባት። የተቀመጠችበት የተቀመጠ ይረክሳል። ድንጋይ የሚያስነሳ ነው። መቀላቀል አትችልም። ስለዚህ አውቃለች ያ ችግር እንዳለባት። የቅድሙ ሰውዬ የምኩራቡ አለቃ ፊት ለፊት መጣ፣ ሰገደ። ሞራል አለው። እንደማንም መነኔ ሰው ሊጠይቅ የሚችልበት ስብዕና አለው። ፊት ለፊት ጠየቀው። እሷ ግን እንደምንም ብዬ ምን ማለት ነው? ፊት ለፊት ቆሜ ልጠይቅ የምችልበት ሞራል ባይኖረኝ፣ ከማህበረሰብ የጎደልኩበት ነገር ቢኖረኝ፣ የተገለልኩበት ነገር ቢኖረኝ፣ እርኩስ ቢለኝም፣ ሰው ቢጠቋቆምብኝም፣ ግን እንደምንም ብዬ አትሊስት የልብሱን ጫፍ ነካል። ኢየሱስ ያድናል። ማነው ዛሬ በዓላማ የመጣ? ኢየሱስ ያድናል። ቤታችሁ ያለውን ችግር ኢየሱስ ይፈውሰዋል። አያችሁ፣ እንደምንም ብዬ በጥቃቅን ነገር እኮ ስንት ሰው አኩርፎ ቤቱ ይቀመጣል። ስንት ሰው ይቀመጣል። እሄዳለሁ፣ ሕግ አያካትተኝም። ሕግ የማህበረሰቡ ሁኔታ ቅኝት መብት አይሰጠኝም። ገድሎኛል፣ ከድሎኛል፣ አጥሮኛል። ግን እንደምንም ብዬ ኢየሱስ ያድናል። የአገሬ ልጆች እሱ እንደ ሰው አይደለም።
ከሰው ያገለላችሁ ችግር አለ፣ ግን የላችሁ ንቁት። የችግሩ ምንጭ ይደርቃል። ይኸው ቃል እኮ ነው ማነፍላችሁ። ይኸው ቃል መጣች። ልክ ስትነካው ስሙኝ፣ የኢየሱስን ልብስ ስትነካ ሕጉ ምን ይላል? እርኩስ ናት የነካችው። ይረክሳል የተነካ ስትነካው እሷ ጋር ከነበረ የማርከስ ኃይል ይልቅ ኢየሱስ ጋር የነበረ የመፈወስ ኃይል። አሜን። ማነው አጨብጭቦ ክብር የሚሰጠው? ኢየሱስ ያድናል። መጽሐፍ ይላል ወዲያውኑ የደሟ ምንጭ ቆመ። ከሰው ያገለላችሁ ጉዳይ ቀጥ የሚልበት ምሽት ይሁን። አሜን። የሚቆምበት ምሽት ይሁን። አሜን። ረጅም ጊዜ የተጸለየበት ጉዳይ የሚመለስበት ምሽት ይሁን። አሜን። ማነው አጨብጭቦ ክብር የሚሰጠው? እንደዛ ነው የሚለው። እንደምንም ብዬ መጣች፣ ሽምቅቅ እያለች መጣች። እኩል አይደለሁም እያለች፣ ሕጉ አግልሎኛል እያለች፣ አያስቀርበኝም ያለብኝ ችግር እያለች። የአገሬ ልጆች በየግላችን አንዳንዴ እንደዚህ ሊገጥመን ይችላል። እንደዚህ ሊገጥመን ይችላል። የእሷ በሽታ ነው አለመብቃት። እኔ እኮ እግዚአብሔር ፊቱን ወደ እኔ በፊቱ መቀረበች ሊሆን ምንልበት የአዲስ ኪዳን አማኞች ለአንድና ለመጨረሻ ጊዜ መጋረጃው ተቀዷል። መግባት ሆኖልናል። እግዚአብሔር አሁን አንቺ ሰል የተቆጣ ሳይሆን ፈቀቅ ያለ እግዚአብሔር ሃሌሉያ ተቀዷል። መጋረጃ በኢየሱስ ተረክቷል። ማንኛውም ችግር ያለባችሁ ሰዎች ኑ ከነ ችግራችሁ፣ ኑ ከነ ጥያቄያችሁ፣ ኑ ከነ ህመማችሁ፣ ኑ ከነ ቆቅልሻችሁ። ነካችሁ ቆመን። የአገሬ ልጆች በዚህ ማለት ታሪኩን እንዳትረሱ። ኢያኢሮስ ቤት እየሄደ ነበር። ቸኩሏል። ያኛው ልጁ እንድትፈወስለት ቸኩሏል። ቤት ደርሶ ተነሺ እስኪላት ልቡ ቆሟል። ግን እዚህ ጋር ያልተጠበቀች ኢየሱስን አቆመችው። የባሰባት ከጎናቸው ያለው ከባሰበት ይልቅ የባሰበት አለ። ዛሬ ምሽት ኢየሱስ ለባሰበት ይቆማል። ለመሰለፍ በነቢይ ሞክሮ ያልተሳካ፣ በሰባኪ ሞክሮ በወንጌላዊ ያልተጽናና ዛሬ ለባሰበት ኢየሱስ ይቆማል። አሜን አትሉም? ለባሰበት ቆመ። ብዙ ሞክራለች። በዚህ ዘመን አሁን ለምሳሌ ባለው ኮንቴክስት ነገራችሁ ሰዎች ከዚህ ሀገር በጀት በጅተው ካለባቸው ችግር የተነሳ ኢትዮጵያ ገዝታ ሄዳቸው ወደ መሬት ለወርዶ ማለት ነው። እቺ ሴትዮ ያልሞከረችበት የለም። ጸሎት ቤት በሉት የቀራት የለም። በዛ ጊዜ ከፍላ ይላል ገንዘቧን ከፍላ ጨርሳ ባሰባት እንጂ። ስለዚህ የሚያብሰው ጋር ትይሉት ከሆናችሁ ከፍለ ከባሰብ ሸቃባው ከፍለ ጊዜ ኮስት አድርጎ ታውቃላችሁ። አንዳንዴ እግዚአብሔርን የሚያመጡት እንትኖች አሉ። ይሄ ምስል የሚባል የለም በሰይጣን በድሮ አሰራር በእግዚአብሔር ቤት ውስጥ አሉ። እግዚአብሔር ዓለምን የሚጎትቱት ቅን ልቦና ሲኖር፣ ፈሪሃ እግዚአብሔር ሲኖር፣ የሆነ ነገር የምትቆረስ ከሆነ፣ ጸሎት ሲባል የምትመጣ ከሆነ፣ ጊዜ የምትሰጥ ከሆነ፣ ባይብል ስተዲ አክቲቭ ከሆነ፣ እንትን ላይ የማትታጣ ከሆነ የዛ ሁሉ ጥርቅም አምላክን ያንዣብበዋል። ባንተ ቤት አሜን። እውነቴን ነው። ይሄ ማለት ከፈልክ ማለት ማለት ነው። እግዚአብሔር ባለዕዳ አይደለም ማለት ነው። ፈትኑኝ የሚለው የለም። ሰጠ ተቆርስ ከሰራው ላይ እስኪ ባልባርካችሁ አይደል? ጤናችሁን ባልባርክ አይደል? የብዙ ነገሮች ድምር አንዳንድ ጊዜ እግዚአብሔር እንዲያንዣብብ ያደርጋል። በቃ ዙሪያ ያለ ባርክ ቅንነት ተገኝቶብኛልና አምላኬ የአንበሶችን ዘጋ አላለ። እስኪያጨብጭቡና ከበሰው ሃሌሉያ። እንትን እንዲመስለው አንድ ድኛለሁ በደሙ ከዛስ ደንበኛ መሬ ይሆናል። መሬ
አልገጠማችሁ? መረቀኛል ሰላም ላንተ ሙዚቃ ማለት ይብላችሁ። ሰው ዳነ የሚባለው የሚቆርስ ከጊዜው የማይሰስት አየህ፣ እግዚአብሔር ከባረከው በረከት የማይሰስት አእምሮህን ነክቶልህ ባርኮ አእምሮህን እግዚአብሔር ሙያ ሰጥቶ እውቀት ሰጥቶ ሰበብ የምታበዛ ከሆነ አስራት ሲባል አልገባም ገና ማለት አይደችሁ? አልገባም ማለት ነው። እውነቴን ነው የምላችሁ። ሰው ከሚሰራው ከእጆቹ ስራ ላይ ሲቆረስ ከጊዜው ሲቆረስ ለእግዚአብሔር ቤት ሲባል አለው ሲል አሁን አንዳንድ ሰዎች አሉ ቸርች ላይ በጣም ኢምፕረስ የሚያደርጉ አሉ። እኔ አጥሪ ያለኝ እኔ የማገለግልበት አጥሪያ ቸርች ትልልቅ ስታተስ ያላቸው ሰዎች መጥተው ሲያስተካክሉ ለምሳሌ ይብላችሁ ትህትናቸው ይገዛቸው እና አንዴ እንደውም እንዳታውቃላችሁ ትልቅ ችግር ገጥሟት የሆነች አንዲት ህይወቷን በጣም ቃል ለጌታ ያላት ነገር እግዚአብሔር ለኔ ያለህን በጎነት ለእሱ አድርግላት ይይዛል። እንዲህ የሚያሰኟቸዋል። ቸርች ላይ እረፍት የሚሰጧቸው አገልጋይ ስትሆን መሪ ስትሆን ልባቸው የመሪዎች እርፍ የሚልበት ይሆን። ታዲያ እግዚአብሔር ላይ ቆጥር ነው ባለዳ ነው እግዚአብሔር አይደለም። እናሳ ልምጣላችሁ ጊዜ ሰጥተን ገንዘብ ሰጥተን ደክመን ችግሩ ከባሰው ከማን ነው? ከሸቃለው እግዚአብሔር አይደለም። በጸሎት ቤት ሰበብ ሰዎች ገንዘብ ወስዱ የሞቱ ሰዎች አሉ። የሞቱ ሰዎች አሉ። ፈውሳላችሁ ችግር ይባሰባችኋል። ምን ማለት ነው? ወደ ቃሉ እንመለስ። ያገረኝ ባሰባት ከዛስ እንዲሁ በነፃ የሚፈውሰው ለመጣ አሜን። ይሄ እኮ የቤተ ክርስቲያን ራስ የቤተ ክርስቲያን ራስ በልብ ቅስስ ብለህ ወደ አምነው የሞተኝ ስትል የግልግል አምላክ አሜን። እስኪ አሜን። እያለቀስን የቆዘምን እንዲሁ ችግር እየቆጠረ ነው ሊመጣል ምራፍ ላይ ይሄ መጣላት። የሆነ ቤት ሄዳ ከሰረች ባሰባት። የሆነ ቤት ሄዳ ከሰረች ባሰባት። የሆነ ቦታ ሄዳ ከሰረች ባሰባት። ዛሬስ ስትነቃው ቆመ። ስሙኝ በደንብ ያገደለች ስትነቃው ለሷ ቆመላት። ለኢያኢሮስስ ዘገየ። አየህ እየደቆ ነው ቸኩሏል። ልጁ እንዲፈውስልን ቸኩሏል እኮ ወይኔ መቼ ደርሶ መቼ ተነስታ። ከዛስ እዚህ ጋር የባሰባት አቆመችው። ግን እሱ ለሁሉ ነው፣ እጁ ሰፊ ነው። እንደዚህ ወደ ከጎናቸው ያለው የሆነ ቤት የሰማሁት ተአምር አንተን ቤት ይደገማል ነው። ግድ የለሽም እመኙ። አሜን አሜን። ይህችን የፈወሰ የኢያኢሮስ ልጅ አትሞትም፣ ቃል ገብቶለታል። ክብር ለኢየሱስ ይሁን። ከዛስ እሷን ፈውሶ ጨርሶ በልልኝ ኢያኢሮስ እሺ ብሎ ወዲያውኑ ጉዞ ሲጀምሩ ቅድም ያልኳቸው ከኢያኢሮስ ቤት ሰዎች ሲመጡ አገኟቸው። እንዲህ አሉ፣ መምህሩን አታድክመው፣ ተስፋ የተገባላት ልጅቷ ሊፈውሳት መንገድ የጀመረላት ልጅቷ ሞታለች። መምህሩ ምን አታድርገው ታድክመው። ይሄ ቃል ነው በሩት ያልኳችሁ በአዲስ ትርጉም። ኢየሱስ ግን ሰዎቹ የተናገሩትን ቃል ችላ በማለት እግዚአብሔር አንድ ጊዜ ብቻ ተናገረ። እኔ የሚሰማው ኃይሌ ማለት ነው። አንድ የሰማውን ሙጭጭ አድርገህ ያዘው። በመሀል እኮ ብዙ አለ። ድምፅ ሰምተህ ተስፋ እያለ ቃል እያለ ችግር ሊጨምር ይችላል። ይሄው መጽሐፍ ሌላም ታሪክ ልንገራችሁ። ምዕራፍ 11 እንዲሆነ ሰው ይህ ህመም አላቸው ኢየሱስ ለመልእክተኛ ታሟና ፈውስልን ብለውት ማለት ነው። ገና በትኩሱ ደርሶ እንዲፈውስላቸው ጌታ ሆይ ማርታና ማርያም እንዳሉ አልዓዛር ታሟል የምትወደው ናና ሳይሞት ፈውስልን ብለውሃል ሲል ኢየሱስ እንዲህ አለ፣ ይህ ህመም የእግዚአብሔር ልጅ ክብር በሱ ይገለጥ ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም።
ኢየሱስ ያድናል። የትኛው? ይህ ህመም፣ ይህ ያው ህመም። አንዳንዴ በዚህ ክብር ሊገለጥበት እግዚአብሔር አንዳንዴ አለው ባይጠራም መከራ ወደ ህይወታችን ይፈቅዳል። ይሁ ሄዶ ዋናው ውጤቱን ይቀይረዋል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ይህ ህመም አለ መጣና ለማርያም ምን አለ ሲል ይህ ህመም እግዚአብሔር ልጅ ክብር እሱ ይገለጽን ለእግዚአብሔር ክብር ነው እንጂ ለሞት አይደለም። ከዛስ በገሃዱ ዓለም ላይ ትኩሳቱ እየጨመረ ሄደ። ሰማይ ምን ይላል? ይህ ህመም ለክብር ነው ይላል። ኢየሱስ ያድናል። ትኩሳቱ እየጨመረ ሄደ። ሞት፣ ተገነዘ፣ ተቀበረ። 1 ቀን፣ 2 ቀን፣ 3 ቀን አለፈ። ሰማይ ገም ይላል ይህ ህመም እግዚአብሔር ልጅ ክብር በሱ ይገለጽ ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም። ክብር ያለው የትኛው ነው? በዛ የ4 ቀን የነ ማርያም ለቅሶ የነ ማርታ ለቅሶ ይኸው ተከተለውት ወደ አረጋቸው የተባለ ስንት ሽሙጥ አስተናግደው 4ኛ ቀን ላይ መጣ። ውጤቱ ይቀየራል። ትሩናቸው ያለው ዋናው በምንም ውስጥ ውጤቱን ይቀመዋል። ኢየሱስ ጌታ ይቀመዋል ውጤቱ። 4ኛ ቀን ላይ መጣ። ወዴት አኖራችሁ? መቃብሩ ጋር። ከዛ በፊት እንዲህ የሚል ቃል አለ። ማርታ ናት ቀድማ የመጣችው። ማርታ ወጣች። ጌታ ሆይ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር። ወንድምሽ ይነሳል፣ ትንሣኤና ሕይወት እኔ ነኝ፣ ተመላለሱ። ገባችና እንዲህ የሚል ቃል አለ ለማርያም መምህሩ በደጅ ነው አለቻት። ሙሉ ነው ዮሐንስ ወንጌል 11 መምህሩ በደጅ ነው አለቻት። ከዛ ብድግ ብላ ማርያም ስትወጣ ሊያለቅሱ የመጡ አይሁድ ጠቅላላ መቃብር ሄዳ ልታለቅስ መስሏቸው ግር ብለው ወጡ። ከዛ ሰገደች ልካለች። ሃሌሉያ! በጠራሁ ቀን አልመጣህም። ይሁን ጌታ ኢየሱስ ያድናል። ታሞ እያለ ልትመጣ መልእክተኛ ልኬ አልመጣም። ለክብር ነው ብለህ ነበር፣ ግን መቃብር ገባ። ግን 4 ቀን ሆነው። ይሁን ጌታ ነው። ሰገደች ይልቃል። ኢየሱስ ያድናል። ከዛ በድግ ብላ ሁለተኛ ጥያቄ ጌታ ማርታ ጠየቀችው። ልዩነቱ ይሄ ነው። አየህ፣ በጎ ቃል ላይ ቁጭ ብለህ የሰማኸው ቃል አደገኛ መከራ ሲመጣ ደግፎ ያቆማል። ስግደት አታቆሙ፣ ምስጋና አታቆሙ። ማርታ እንትና ምግብ ዞን ነበረች። ኢየሱስ ቪዚት ያደረጋቸው ኩክ በማድረግ ነው። ሰርበት አደረገው ነበር። በዛ ላይ ኢምፕረስ ማድረግ ነው ትፈልግ ነበር። ከዚህ ጋርቸዋል የነበረው ኮምፕሌን አንድ ጊዜ ላይ መልካሙን መርጣለች ማርያም። ለምን አታስተናግድም እንደኔ ምናምን ስለ አይታያት ማርያም መልካሙን መርጣለች። ክፉ ቀን ላይ ያለ መዋከብ የሰማኸው ቃል የት ቃ ፍሬ እንደሚያፈራ አታውቅም። የት ቃ ውጤት ይዞ እንደሚመጣ አታውቅም። ልዩነቱ ሰገደች። ከዛ ሶሬት አኖራችሁት ሄዱ። በጣም ደስ የሚለው አልዓዛር ታመመ፣ እየባሰበት ሄደ፣ ሞተ፣ ተገነዘ፣ ተቀበረ፣ ድንጋይ ተዘጋበት፣ በሰበሰ። ስቴፕ ወይ ሕክምና ነጥናችሁ ይገባቸዋል። ለምን ድንጋዩን አንሱት ሲል ጌታ ቱሌት አለች። አሁን እንኳን ምን አለች? ይሸታል። ቃሉ እንደዛ በምድር ቃል ግን ሰማይ ለክብር ነው ይላል። ይሸታል፣ በስብሷል፣ አልቅቶታል የተባለው ለክብር ነው ይላል። የቱ ጋር ነው ክብሩ? ነግራቸዋለሁ። በሱ ነው ዘ አሁን እንኳን ይሸታል አለች። ይሁን አንሱት። ሰው አይደል የዘጋው? የምትችሉትን አርጎ አንሱት እንጂ ድንጋዩን እኮ ተቀባለሉ ምን ተባለ? ሞቱን ሕያው ከማድረግ የትኛው ይበልጣል? አነሱት። አልዓዛር ና ውጣ ሲለው
ደረጃ በደረጃ አይደለም የተመለሰው፣ በቅጽበት ሕያው ነው። እስቲ አሜን ነው። ደረጃ በደረጃ ያጣችሁት ወደ ሞት የገባ የበሰበሰ ጉዳይ በቅጽበት ሕያው ይሆናል። ቃል ሲመጣ ሰማይ ለክብር ነው ስራ። ከዛ ለክብር ነው የትኛው ነው? አልዓዛር ሲነሳ ያዩ ብዙ አይሁዶች በእሱ አመኑ ይላል። በአራት ቀን ለቅሶ ብዙ አይሁዶች ነፍሳት አፈሰ። ያ ቤተሰብ ወደ እግዚአብሔር መንግሥት መጡ። ተለቅሷል። አዎ። ሽሙጥ ነበር። አዎ። ተዋቸው። አዎ። እመጣለሁ ብሏቸው ነበር። ይኸው መቃብር ገባ። አዎ ተብሏል። ሰፈር ተወርቷል። ግን እንደዛ ያለ ያወራ ሁሉ እውነትም ጌታ ነው ብሎ እጅ ሰጡ። አጨብጭባቸው ክብር ስጡ። ሃሌሉያ። በቅጽበት ልምጣላችሁና ወደ ኢያኢሮስ ቤት ልዝጋ። ኢየሱስም ሰዎቹ የተናገሩትን ቃል አንዴ ካመንከው ሰማይ ያለው ችግር እየባሰም ቢሄድ አቋም አያስቀይርም። አሜን ነው። አታድክመው የሚለውን ቃል እኮ ነው። ችላ አይሆንም ተዘግቷል የሚለው ችላ፣ ከአንተ እውቀት በላይ ነው የሚለው ችላ። ተናግሮኛል አምላኬ። ኢየሱስ ጌታ ነው። እመን ብቻ እንጂ ተፈራ። ከዛስ ብዙ የሆነውን ታውቃላችሁ። በዚህ ምስካ ጣሊታ ሆይ ተነሽ። የተናገረውን አደረገ አላደረገም? የጌታ ስለዚህ እመን ብቻ እንጂ አትፍራ ብሎት ተስፋን የሰጠ እሱ የታመነ ነው ብሎት የሆነ ቤት የሰማነው ተአምር እኛም ቤት ይደገማል ብሎት የእኛም ተራ ይመጣልናል ብሎት ከእኛ የሚጠበቀው የተነገረን ቃል ላይ ጭ ብለን አምነን መቆም። ማነው አጨብጭቦ ክብር ይሰጥ? ሃሌሉያ! ክብር ለኢየሱስ ይሁን። ይሄ በእውነቱ ለዛሬ ያስቡታል ነበር። የሰማነውን በልቦናችን ያስቀምጥልን። ጌታ መልእክት እንዳለው እርግጠኛ ሆንኩት። ለምን ተካፈላችሁ? የተዘጋጀውን አርግ ተካፈሉት በጌታ ትክክለኛ ነው። መልእክተኛ አንድ ሰው ይህን መልእክት ካገኙ ውጤታማ። ኢየሱስ ጌታ ነው። ተስፋ ተገብቶለት ቃል ተሰጥቶ ግን ችግር እየጨመረ ሄዶ የተፍገመገሙ ለእንዲህ አይነት ሰዎች እመን ብቻ እንጂ አትፍራ እንዳለ እመኑ ይላችኋል ጌታ መንፈስ። እመኑ፣ ቃል ላይ ቆሙ። ሌላውን ችላ በሉ። ኢየሱስም ሰዎችን የተናገሩትን ቃል ችላ በማለት እንደሚል ችላ የሚባለው ችላ የሚባለው ችላ እንላለን። መያዝ ያለብን አጥብቀን እንይዛለን። አሜን። የምንይዘዋለን፣ ችላ የምንለዋለን። አማኝ እንደዚህ ነው። አጥብቀን የምንይዘዋለን፣ ችላ የምንለዋለን። ሁኔታ የሚለውን ሳይንስ የሚለው የፍጥረት ቀመር የሚለው ችላ እንላለን። ማስረጃ ያለ ሕክምና ችላ እንለዋለን። ለምን? የተናገረን ያው። እስኪ አሜን በሉ። አሜን በሉ። አሜን በሉ። የተዘጋ ፋይል አለ፣ ግን ትኖሪያለሽ፣ ተብለሻል እዚህ ምድር ላይ። ግን ደግሞ ያለቀለት ኬዝ፣ ያለቀለት ጉዳይ፣ ያለቀለት ማህደር ነው የሚታይ። እግዚአብሔር ግን ብዙ አውርቶሻል። ቆሚ፣ ሙጭጭ በይ፣ ችላ በይ። ያኛው ማስረጃውን በማስረጃ ሻለ። በምን? የአምላክ ድምፅ አንድ ጊዜ ተናገረ፣ እርሱም ብቻ ሰማው። ኃይል ማን ነው? እግዚአብሔር። ሃሌሉያ። ተፈውሰሻል፣ ፈውሸሻለሁ የሚል ድምፅ ሰምተሽ ግን ቼክ ስታደርጊ ችግር ጨምሯል፣ ተጠግቷል ወደ ሞት ይሆን? ውጤቱን ይቀማዋል። ውጤቱ እንደተነገረልሽ ይሆናል። ውጤቱ እንደተነገረልሽ ይሆናል። ለአብራድ እያሳታ ከወላ ሀባዳ ማሳኮራ ማንታ ቤልቪና ማለው ወደ ማሳንታ ኩራባስ የመጽሐፍ ቅዱስ እግዚአብሔር
ስምህ ብሩክ ይሁን። ስምህ ብሩክ ይሁን። ስምህ ይቀደስ። እናመሰግንሃለን። ቃልህን ስለላክልን ተመስገን። ቃልህን ስለላክልን ተመስገን። ክብር ሁሉ ለአንተ ይሁን። አንተ ድንቅ አምላክ ነህ። ሁሉ የተፈጠረበት ቃል ስለመጣልን ተመስገን። ሁሉ መፈጠር ብቻ ሳይሆን የተፈጠሩ ነገሮች በሞላ ጸንተው የቆሙበት ቃል ስለመጣ ስምህ የተባረከ ይሁን፣ የተቀደሰ ይሁን። ዛሬ ያዘነ ይጽናና፣ የሳተ ይመለስ፣ የደከመ ይበርታ፣ ተስፋ የቆረጠ ተስፋው ይታደስ። ወደ ቃልህ እንደገና ዞር እንዲል፣ ወደ ተስፋው ዞር እንዲል፣ ወደ ትንቢቱ ዞር እንዲል፣ ወደ ንግርቱ ዞር እንዲል ሞሊፋሳ ካቶራባስ ውልብ የሚለውን ነፋስ ድምፅ ችላ እንዲለው በኢየሱስ ስም ጸልያለሁ። ዳብሮ ለቤሴኬሌ በዳሙ ሰማንታ በጎን የሰማሽው ስለ ልጅሽ ግን ደግሞ የምታየው ጥሩ አይደለም። እመኙ እምነትሽ ላይ ቁሚ፣ ጽኝ እምነትሽ ላይ እመን ብቻ እንጂ አትፍራ ነው ያለው። የሚያስፈራ ነው፣ አዎ። የሚያሰጋ ነው፣ አዎ። ተስፋ የሚያስቆርጥ ነው፣ አዎ። እመኙ። ሃሌሉያ። ለዛች ሴት ሲቆም ለኢያኢሮስ ዘገየ። በመዘግየቱ ልጁ ሞተች። ተስፋ የተሰጠው አዘነ፣ ፈራ፣ ደነገጠ። ግን እንዲህ ያለው እመን ብቻ እንጂ አትፍራ። ለምን? ተስፋን የሰጠ የታመነ ነው። እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ ቸር አምላክ ነህ። በዚሁ መንፈስ ከፓስተር ጋር እንጸልያለን። ፓስተር